ያ እንደዚህ ሆኖ መጣለ ማለት ነው። አንተ ለእኔ ዲቤት ጥሪ ያቀረቡትን ተረባርባችሁ በውስጥ መስመር አስቆማቸው። ሁሉን ሁሉ አቁም አላችሁት አይደል? ዲያቆን ስዩምን አቁም አላችሁት። አንድ ወንድም ትላንት የኦርቶዶክስ መምህር ነው ጸሎት የሚባል እናንተ እኮ አትቀበሉም እንጂ መጽሐፈ ኩፋሌ ላይ አለ እኮ ስለ ህፃናቶች ጥምቀት ብሎ ስናገር ሰማሁና ና በለው በሱ ላይ ይምጣ መጽሐፈ ኩፋሌ እኔ እቀበላለሁ። ይምጣ ተከፍለ ኦሪት አይደል ብሎ ያለው ይምጣ። የኦሪቱን መጽሐፍ መጻፈው ታላቁ ነቢይ ሙሴ ነው። የኩፋሌ መጽሐፍትን ጻፈ ብለው የሚሉት እሱን ነው። እኔ ጠይቀዋለሁ በታሪክ ከየት እንዳመጣው ምንጩን ታናክ ላይ ጠይቀዋለሁ። ብሉይ ኪዳን ማለት ነው። እኔ ደግሞ ብሉይ ኪዳን ሲሆን በጣም ነው ደስ የሚለኝ ወንድሜ፣ እውነቴን ነው የምልህ። አውድማ ላይ እንደ ተወቃ ስንዴ በመንሽ እንደሚበጠር አበጥርሃለሁ እና ኩፋሌ ላይ ኩፋሌ ነው ኮልፌ ብቻ ኮረፌ በለው ኮልፌ ብቻ ኑ የህፃናት ጥምቀት አለ ብለህ የምትለው ካለ ማለት ነው። እኔ 80 ያሩ እቀበላለሁ። ይምጡ መጽሐፍ ቅዱስ ያርጉልን። ኤርሚዬ አቤት ጆኒ እንዴት ነው? ደህና ነኝ ጌታ ይመስገን። ያስኳችሁ አይደል? ጊዜ ይሰጣል። አይ ችግር የለም። ያ እንትን ልጠይቅህ ነበር የገባሁትም የቅዳሜውን ቴዲ ያውቃል እንዴ? አዎ ያውቃል። ማለት ፈቅዷል? እኔ ጠይቄዋለሁኝ። እሱም እንዲጠይቀው ነግሬያለሁኝ እዛ ሚዲያውም ላይ ከእስዲ በኩሉ ከጠየቀ ያው እዚህ ግን እየጮሁ ነው። የመጨረሻ ውሳኔ ነው። ማንም ቅድም ከፍቶ ነበርና እኔ እኮ መጠየቅ አለብኝ ምናምን እያለ እያወራ ነበር። እኔ ጠይቄያለሁኝ በግል እነሱም ከጠየቁ ጠየቀ፣ ካልጠየቀ ምንም በቃ ካልመጡ አልመጡም። እኔ ጥሪ አቅርቤያለሁ። በዛ ምክንያት እንትኑ ፕሮግራሙ እኔ ሳልፈቅድ ነው እና ተብሎ ቴዲ ባላወቀበት ተብሎ እንዳይቀር ነው ሰበብ እንዳይፈልጉ ቴዲዬ እንዲያውቅ አንደኛ ቀኑን ምረጥ ብለው ሲሉኝ ቀሲስ መርጬ ሰዓት ምረጥ ብለው ሳንግባባ እንነጋገርበት የነበረው ላይ ወደ ስድብ ሲገባ ቀኑን ምረጥ ብለውኝ ሄዱ። ከዛ ወጥተው ደግሞ እራሳቸው ቤት ላይ ተቀብያለሁ አሉ። ከተቀበሉ ቀን ምረጥ ብለውኝ ነው ከኔ ጋር የወጡት። ከዛ ደግሞ ተቀብያለሁ ብለዋል። ሁለት እኔም ጋር ተቀብያለሁ ብለዋል። እዛም ተቀብያለሁ ብለዋል። እኔ ጋር እኮ ሙሉ እኔ ቤት ላይ እኮ ነው ሙሉ ቪዲዮ አለ የቆራረጡ ሁሉ አሁን አወጣዋለሁ እኔ ሙሉን ማለት ነው። ዩቲዩብ ላይ ይቀመጣል። ኦኬ በፖለቲካ ሊጫወቱ ነበረ። ፖለቲካውን ካርታውን ነው ከእጃቸው ላይ የተቀበልኩትኝ። የልደተ ቃልና የዘማርያም የዚች አሁን ቅድም ገብታ የተናገረችው ዲቤቱን አትቀበል ተወራርጄ ባህለው ብላ ያለች ኦርቶዶክስ አይት ማለት ነው። ሂጅና ሪከርድ አድርገሽ ነው ብለዋት ሪከርደሩን እንኳን እንዴት መጠቀም እንዳለባት እንኳን አላወቀችም። ይሄ ሁሉ ሩጫን ምንድነው? ዲበኩሉ እንዳይቀበል ነው። ስለዚህ ሞቶ የሚሆን ተሟሙቶ እስከዛሬ ድረስ በሬሳው ላይ ጆሪ የሚዩት አድርገን እስከዛሬ ድረስ በሬሳው ላይ ዲቤት ከፈለገ ለምን አይጠራም ነበር? ጆ ሚዩት አድርገ አንተ ጋር ድምፅ አለ። ኦኬ ዲቤት ከፈለገ እኔ ስለ ታቦት ዲቤት ሳቀርብለት ነው እንዴ? ስለ ሞተው አብሮ አደጌ አጥንቱን እንቁጠር ብሎ ያለው እሱንም ቢሆን ያላችሁ በእነዚህ ጊዜያቶች ውስጥ አንገት የሚያስደፋ አፍ የሚያስይዝ መረጃ ስለ አብሮ አደጌ ይዤ እመጣለሁ። ጠብቁ። ኦኬ ከዛ በኋላ እቹን የታቦት ጥሪ አቀርብለታለሁ መልሼ ለሱ። ጆ ሚዩት አድርግ። አንተ ጋር ድምፅ አለ። ልታወራ ከሆነ አይደል ነበባሉ እና ሶሪ የረኩ መስሎኝ ነው። በቃ እሺ ሚዩት አድርግ። ኦኬ የምታወራ ከሆነ ሰታለ እና በሬሳው ላይ ዲቤት እናድርግ ብሎ የጠራኝ የመጀመሪያ ቄስ ነው። ይታያችሁ እኔ ለኦርቶዶክስ ቤተክርስቲያን እውነቴን ቤት ለየ ልበለ ትልቅ አክብሮት አለኝ። ቤተክርስቲያኒቱ የጌታ ቤተክርስቲያን ነች እያልኩ እኔም ዲቤት እኮ ጠርቼዋለሁ። ኦኬ እና ጥሪውን ላለመቀበል ሬሳ ላይ ብለዋለኝ ማለት ነው። ከዛ ደግሞ ተቀብያለሁ አለ። እኔም ቤት እዛኛውን ቤት ኦኬ አለቀ። ያውን በዕለቱ ዛኔ ይገኛለሁ፣ ቴዲ ቤት ይገኛለሁ። ከስዲ በኩልም ለቴዲ ነግረውት ከሆነ እሰየ፣ ካልነገርኩት አልነገርኩትም ብለው ካሉ እኔ በቦታው እገኛለሁ። ፖስት አድርገናል፣ በቦታው እገኛለሁ ማለት ነው። ስለዚህ
ዲቤት ጠርተውኝ ስቀበል የሚሰርዙ ዲቤት ጠርቻቸው ተቀብለው የሚሰርዙ መሆናቸውን ዓለም ያያል ማለት ነው። ለአንድ ቄስ ነው ጥሪ ያቀረብኩት። አሁን በዚህ በቅርቡ ማለት ነው ለቀሲስ ዲበኩሉ። እነሱ ግን በተከታታይ በአንድ ሳምንት ውስጥ 2 ያቀረቡልኝ ደምረውና ዲያቆን ስዩም፣ ከዛ በፊት ፈለገ፣ ከዛ በፊት ልደተ ቃል፣ ከዛ በፊት አክሊለ መጣል ሲሉ አልነበር እንዴ? አሁን እኮ ጎሬ እንደገባ እኮ ጅብ ሆነ። የለም ለምን ያንን አርዕስት ያን ዲቤት እሱ ራሱ በቃል ኪዳኑ ታቦት ጉዳይ ላይ ለምን ዲቤት ጠራኝ፣ ለምን እንወያይ ብዬ ስለው ስልክ ሁሉ አስደውዬ ቲክቶክ ላይ ታውቃላችሁ። አንድ ቀን እያንዳንዱ እኮ የአረብ ሀገር ሴት ሁሉ እኮ መጥቶ እየናኩ አይደለም። የአረብ ሀገር ሴት ብዬ የምልህ እየናኳቸው አይደለም። ስራ ክቡር ነው። እህቶቼ ናቸው ኢትዮጵያውያን። አኬ መጣልህ፣ አባባ ጎድ እየመጣልህ እንትኑ ጅቡ መጣልህ ተብሎ ህፃን እንደማይለው አኬ መጣልህ አሉ። ሶ ዋት ቢመጣ ወደ ቲክታክ ስመጣ የመጀመሪያ ጥሪ ያቀረበልኝ ሰው ነው እሱ በታቦት ጉዳይ ብሉይና አዲስ ኪዳን። አሁን ለቀሲስ ዲበኩሉ እኔ መልሼ ያን ጥሪ ያደረኩትን አኬ ነበር በዚህ ጉዳይ ላይ ጠራኝ። ተቀብያለሁ ብዬ ስለው በአዲስ ኪዳን ካልሆነ በስተቀር አላወራም ባለኝ። የብሉይ ኪዳኑስ አይመለከተኝም። የብሉይ ኪዳኑ እንዳይል ይመለከታል። አክሊለ ኦርቶዶክሳን ይመለከታቸዋል። ለምን እንደሚመለከታል የኢትዮጵያ ኦርቶዶክስ አምጥቼ አክሱም አስቀምጨዋለሁ ብላለቻ። ህዳር 21 ቀን የምታከብሩት እኮ በዓል ነው። ኦኬ፣ በምታከብሩት በዓል ጳጳሱ ምንድን ነው ያሉት? ብፁዕነታቸው ቪዲዮ ላሰማ ስለ ቃል ኪዳኑ ታቦት። ያው ብፁዕ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወጨጌ ዘመንበረ ተክለ ሃይማኖት ሊቀ ጳጳስ ዘአክሱም ምን አሉ? ብፁዕነታቸው በታቦቱ ጉዳይ ጋዜጠኛ ጠይቋቸው ምን አለ? ያው እዚህ ጋ ቪዲዮን ልፈልገው። እንዴ የምን ማለት ነው? ተጋፈጥ እንጂ የራሳችሁ ታሪክ አይደል እንዴ? ታሪካችን ነው ብላችሁ የለ እንዴ? እዚህ ጋ ጾመኛ ነኝ አታነካኩኝ የሚባል ነገር የለም። ቻለው ብራዘር፣ መብረቃዊ ጥቃት ይልሃል። ይሄ ነው ቻለው። አንዱን አናግሩኝ ሌላ እናታናግሩ የሚባል ነገር የለም። አክሱም አለ፣ እርሶ አይተውታል፣ አባቶች አይተውታል። እርሶስ? እኔ አላየሁትም። እና አዎ መጥቷል፣ አክሱም አለ ብለዋል ብፁዕነታቸው። አክሊለ ናውራ ብፁዕነቶ የመሰከሩለት ላይ አይ ምልህ እሱ አካባቢ ብትቶ ለምን ደምቶ ለዓለም እኮ ነው የዋሻችሁት። ወጣችሁ ለዓለም ነው የዋሻችሁት። ይሄንን እረኛ አፍ ማስያዝ ነበረባ። ታሪክ አውቃለሁ ብለህ ካልክ የይሁዳ ነገስታትን ታሪክ፣ የእስራኤልን ታሪክ፣ የጥንት መካከለኛው ምስራቅን ታሪክ ኪን ኦፍ ሼባን ሁሉ ጭምር አውቃለሁ ብለህ ካልክ እና ተቀብያለሁ በእልልታ በጭብጨባ ብዬ ስለው ወገቤን አለ። የመጀመሪያ ዲቤት ጠርቶ ሰራዥ እሱ ነው። ምስክሮች ናችሁ እናንተ። ስልክ አንድ ቀን ላይቭ ላይ ስልክ 2000 ነው 1200 ሰው ባለበት አስደውዬ አስጠርቸው ዲቤት ማድረግ ትፈልጋለህ? አዎ ካልክ ባለፈው እንደ ቋንጣ ባንጠለጠልከው ታቦተ ጽዮን ላይ እሱ ላይ ያጠፍከውን እና አንሳው አልኩት። በፍጹም አለ። እሱን ጥያቄ ነው። አቤት ገነት በጣም ብዙ ሰው ለምንድን የገባቸው ሪፖርት ያደረገች ነው ይለኛል። ቢኒሻ ትውረድ ተሳዳቢ ነበር። እሺ እና አሁን ያን ጥሪ ነው ያቀረብኩት ከ4 ዓመት በኋላ። አክሊለ ይህንን ጥሪ ካቀረበልኝ ከ4 ዓመት በኋላ ነው ለቀሲስ ዲበኩሉ ይህንኑ ታቦት ብያልኩት። ለቀሲስ ዲበኩሉ ታቦት ብዬ ስለው ቀሲስ ዲበኩሉ ደግሞ ሬሳ ላይ ሬሳው እንትን ብሎ ሬሳው እንትን አለ እና ሬሳው በዚህ ገባ። ሬሳው ደግሞ ሲወጣ በሬሳ ነው ሬሳው ምለው ሬሳ በሬሳ ላይ ያደርግ ማለት ነው ወሬው። ስለዚህ መጨረሻ ላይ የተባለውን ዳግዬ ረጅም ሰዓት ይዣለሁ፣ በጣም ይቅርታ ለእናንተ ልስጥ። መጨረሻ የተባለው አሁን የተሰጠው መግለጫ ትናንትና ማታ ይሄ ነው። ከዚህ በኋላ አንድ ኦርቶዶክሳዊ ለእኔ የዲቤት ጥሪ ብሎ እንዳያቀርብልኝ የቅዳሜውን ተስፋ አልቆርጥም፣ ጠብቃለሁ። አንድ ኦርቶዶክሳዊ አሁን አላግጥባቸዋለሁ። የጉባኤ ቤት መምህሩ መምህር ኤፍሬም ምን አለ? ለምን ይሄንን ለምን ብሎ አለ?
ለቀሲስ ዲበኩሉ ጥሪውን ሳቀርብ አሁን ወደ ካህናቱ ነው የሚሄደው ብዬ እኔ አይ ቲንክ መረጃ ሰጠው መሰለኝ። አንዳንዴ ያው ለአራት ዲበኩሉ ሌላ እዚህ ቲክታክ ላይ ለሚገቡ ለአራት ቄሶች አቀርባለሁ ይበልክ ወይ ምን ቀሲስ ዲበኩሉ ሌላ እዚህ ቲክታክ ላይ ለሚገቡ ለአራት ቄሶች አቀርባለሁ ይበልክ ክህነት ላላቸው ማለት ነው አቀርባለሁ እየነበረ አፒታይትን ዘጋችሁት። አየህ ከቀሲስ ዲበኩሉ ውጪ ቀሲስ ዲበኩሉ ከተቀበለ በኋላ ለአራት እነ ቀሲስ ቴዎድሮስ የዲቤት ጥሪ ላቀርብላቸው ማለት ነው። እነሱ ናቸው ማውራት ያለባቸው። ይሄ የሰፈር ጎረምሳ ዝም ብሎ ከሚሯሯጥ ከካህናቱ ጋር ማውራት። አባት ባለበት ልጆቹ ምነው ተንቀዠቀዡ? ጁንታ መስሎ እኮ መጣ። የሃይማኖት ጁንታ ማለት ነው። አይኑ ብቻ አይኑን እንኳን ለማየት እየተቸገርክ እንደዚህ መስለው ከየጎሬው የወጣ ምንድነው የወጣ ሽፍታ ነው ለብለ ብቻ ብትሉት ማለት ነው። አሁን እንደዚህ ይሄንን ይታይ ቆይ ምን እንደምትሉት አሁን ይሄንን ወንድሞች እናቶች እኔ ከሊቃውንቱ ወገንም አይደለሁም፣ ከቤተክርስቲያኗ መምህራን ወገንም አይደለሁም። ይህ አንድ ሰው ነኝ። በዲቁና ያገለግላለሁ። ዲያቆኑ ለምንድነው እንደዚህ የሚሸፈነው? ይሄ አሁን ምንድን ነው? ሰው ነው? ጭራቅ ነው? ምንድን ነው ወገኖቼ? የሃይማኖት ጁንታ፣ የኦርቶዶክስ ጁንታ እንደማለት ነው። እንደዚህ ሆኖ መጣለ ማለት ነው። አሁን እናንተ ላይ ከዚህ በኋላ እናንተ ለእኔ ዲቤት ጥሪ ያቀረቡትን ተረባርባችሁ በውስጥ መስመር አስቆማችኋቸው አይደል? ቀሲስ ዲበኩሉን ሁሉ አቁም አላችሁት አይደል? ዲያቆን ስዩምን አቁም አላችሁት አይደል? ደምረውን አቁም አላችሁት አይደል? ልደተ ቃል ሰረዘ አይደል? አክሊለ ሰረዘ አይደል? እኔ ለ6 ዓመት ፌስቡክ ላይ ለ6 መምህራን ጥሪ ሳቀርብ እነ ዶክተር ዘበነ ሁሉ መለሱ አይደል? ከዚህ በኋላ ኤርሚያስ ጋር ልክ መምህር ኤፍሬም እንዳሉት ምንም አይነት የዲቤት ጥሪም የውይይት ጥሪም እንዳታረጉ። እኔም ምንም አላረግም፣ አልጠራችሁም። በቃ ለምን ትሰቃዩ? እንደዚህ ከነኮተት ጭምር ብቅ እስክትል ድረስ የፈረስ ፊት የመሰለ ነገር አድርጎ አልመጣ። አሁን ይታይ እዚህ ጋር ምን ኮሮና አልመጣ። የመጣው አንድ እረኛ ነው ኤርሚያስ፣ በኢየሱስ ክርስቶስ መንፈስ እና በቃሉ እውነት የመጣባችሁ ማለት ነው። ምንድነው አሁን አፍንጫ እንዳይመታይ ብለህ መከላከያ ነው ያደረግከው? ምን ማለት ነው? የኦርቶዶክስ ዲያቆን ሆኖ አይኑ ብቻ አልክድም። አያት ወገኖቼ ኦርቶዶክሳዊ ጁንታ እና በቃ ይቅር። ለምን ሰላማቸው ይነሳ? ለምን ሰላማቸው ተነሳ? በቃ ተዉት፣ ወደ ጨዋታ ገቡ። ቲክቶክ ላይ ስትመጡ ማነሻ አንድ 3 ቦምቦሊኖ 3 ቦምቦሊኖ አንድ ዶናት ጮርናቄ በል ብራዘር እየግባን ነው። ምክንያቱም ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይልሃል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ፣ እሱ አብረን ተያይዘን ነው የምናልቀው እንጂ ስህተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስህተት ነው። ግን አንተም ደግሞ ያው እኛው ጋር አይልምጡን በዛው ልክ እንዳታስበላን ለማለት ነው። ይሄ በሊቀ ሊቃውንት ቀለም ወርቅ ነው ለዲያቆን ስዩም ምክር የተሰጠው። እንዳታስበሉን ነው። ዲቤት አትቀበሉ። ጨርሻለሁ። ከዚህ በኋላ የማናችሁንም ጥሪ አቀረባችሁ የተባላችሁ ሁሉ ሰዎች እዛው ተኝተህ ተኩስ ብራዘርዬ። እናንተ ዲያቆናቱ ጥሪ ሲያቀርቡ ሲቀበል ታሰርዛላችሁ። ዘማርያም ጥሪ ያቀረበውን ስዩምን አሰርዘዋል። ራስህ ተናግረሃል። ደምረውን አቅርበዋል። እሱ ነው ራሱ ያናፋውን አይደለም ያልኩትኝ።
አሰርዘዋል። ራስ ተናግረሃል። ለምን ቤተክርስቲያንን ከማያከብር ሰው ጋር አልወያይም ብለህ ስትላቸው ነበር። አንተ ታዲያ እንዴት ነው ልትወያይ የመጣኸው? ልትወያይ የመጣኸው በዚህ ሰዓት ላይ 5 ቀን ሙሉ የዲቤት ጥሪ አቅርቤለት የዲቤት ጥሪው ላይ ምላሽ ያልሰጠ የተኛበትን ቀሲስ ዲበኩሉ ልታስጥል ነበር የመጣው። ተነቅቶብሃል። የላካት ማኑሄ የምትባለዋ ሴት እዚህ መታ የተናገረችውን ሪከርድ አድርገናል። ተይዛችኋል። አንዳንዴ እንደዚህ እንደ መርማሪ ፖሊስም ያደርገኛል። እንደዚህ ማለት ነው። አየህ፣ ተበልተሃል። ስለዚህ ቀሲስ ዲበኩሉ ቅዳሜ ያለውን ጥሪ ተቀብያለሁ አልተቀበልኩም 3 እና 4 መግለጫ እስኪሰጡ ድረስ ቤት የመጡ ተቀብያለሁ፣ ቀኑን አሳውቀኝ አሉ። ራሳቸው ቤት ሄጄ ተቀብያለሁ አሉ። ከዛ ደግሞ አይ በአጥንቱ ላይ ነው አሉ። በታቦቱ ሳይሆን በአጥንቱ ኖት፣ በታቦቱ በአጥንቱ። ስለዚህ መርጌታ ኤፍሬም የተናገሩት ለዚህ ሰው ሁለተኛ የዲቤት ጥሪ ከኛ ዘንድም እንዳታደርጉ በኮሜንትም እንዳጽፉ ብለዋል። ኦኬ፣ በኮሜንትም ጭምር እንዳጽፉለት ብለዋል። የአባቶቻችሁን ድምፅ አክብሩ። ይሄን ነው የምለው። ጨርሻለሁ። በዚህ ላይ ለማውራት መጽሐፍ ቅዱሳዊ ለማውራት አቅም አለኝ ብሎ የሚል ሰው ካለ ይምጣ። ምንድነው የጥምቀት አጠቃላይ ጥምቀት አይደለም ያልኩት። ጥምቀት የውሃ ጥምቀት መጽሐፍ ቅዱሳዊ ነው። እኔ ያልኩትኝ የህፃናት ነው። ልብ በሉ ስትገቡ፣ የህፃናት እሱ ላይ ነው ታርጌት የምናደርገው። የህፃናት ጥምቀት መጽሐፍ ቅዱሳዊ ለመሆኑ ከብሉይ ከአዲስ ጠቅሶ የሚወያይ ሰው ካለ ይምጣ። እኔም አለ ወንድሞችም አሉ። ቴንኪው። ጸጋ ይብዛላችሁ። 1000 ሰዎች ኮፒ ሊንክና ሼር በደንብ ይደረግ ፕሊስ ወገኖች። ዳጊሻ ከቻልክ ለአንተ ዕድል ልስጥ። ረጅም ሰዓት ወስጃለሁ። መቀጠል ትችላላችሁ። ዳጊ ያለህ? አይ ነው ረጅም ሰዓት ወስጃለሁ። ካለህ ና የምታወራ ከሆነ እሺ። ቢኒያው ቤቱን ምራ። ቴንኪው። መቀጠል እንችላለን። ቴንኪው። እሺ ሼር ያለው በቃ እንደዚህ ተደመደመ። ባይዞ አንድ 2 ደቂቃ እንትን ልስትና እንቀጥላለን። ኤርሚያስ ብዙ ጊዜ ሲጣራ በተለይ ዲቤት ላይ ያው ከፈለገ ጀምሮ ፈለገን ሊያስቆሙት ሞክረዋል። አልፎ ሄደ። ከዛ መጥፎ አይሆኑ ቅጣት ተቀጣ። ያው ያመጣባቸውን ዳሜጅ አይተዋል። ከዛ በኋላ ጥሪ ሲጠራ አቤት እያለ እየተቀበለ ነው። እሱ የጠራቸው አንዳቸውም ዘር አላሉ። ቆይ ግን ኦርቶዶክሳውያን እናንተ ስትጠሩ እንደፈለጋችሁ ካንስል ማድረግ ትችላላችሁ። እናንተ ስትጠሩ ግን እንዴ አይ ኖ ይሄ ዲቤት ማድረግማ ነበረብን ትላላችሁ። ቀሲስ ዲበኩሉ ሲጠራ አሻፈረኝ ብሎ ጭጭ አለ። መጀመሪያ ባልሰማ ሁሉ ነው ዝም ያለው። ባልሰማ ሰምቷል እኮ ግን ባልሰማ ዝም አለና ዘማርያምን ሂድና እስቲ አንተ አቤት በል አለው። ዘማርያም መጥቶ አቤት አለ። ተው እንጂ እኔ በቃ ይሄ እኮ ተበልቶባችኋል ፖለቲክሱ። ግን ከዚህ በኋላ ሁለተኛ እኔ አንድ ያልገባኝ ነገር ቀለሜ ማን ነው? ሁለተኛ ከቀለሜ ጋር እኔ ቀለሜን የማውቀው መምህር ቀለመ ወርቅ ወይንም ቀሲስ ቀለመ ወርቅ ናቸው። ከራሳችሁ ሰው ጋር ነው ወይ ዲቤት አትግቡ የምትሉት? ኤርሚያስን ከሆነ ከኤርሚያስ ጋር ነው እንግዲህ ተስፋ እናደርጋለን። የቅዳሜውን ኤርሚያስ ብላችሁ ስላልሰረዛችሁ ተስፋ እናደርጋለን። የራሳችሁን መምህር ቀለመ ወርቅን ከሆነ ግን ከእሳቸው ጋር ዲቤት ስትገቡ አላየንም። ምናልባት ወደፊት አቅዳችሁ ከሆነ ሊሆን ይችላል። ምናልባት ምክንያቱም ቅድምም እንዳታስጨርሱን እንዳታስበሉን እያሉ ስለነበር ኤኒዌይ ይህን ካልን ዘንዳ እስቲ መጽሐፍ ቅዱስ የማያውቀው የህፃናት ጥምቀት እውነት ታደርጉልን ዘንድ አሁን መግባት ትችላላችሁ። የኦርቶዶክሳን ካላችሁ ኑ ግቡ፣ እናስገባችኋለን። እሺ፣ ጸጋ ይብዛላችሁ። ወንጌላውያን አማኞች ፕሊዝ ታብታብ አድርጉት። ሼር በደንብ ይደረግ። በጣም ጥሩ እየሄደ ነው። ሼሩ 11 ሺህ ላይ ነው ያለው። ሼር በደንብ ይደረግ። ታብታብ በደንብ ይደረግ። እሺ፣ ኦርቶዶክሳውያን የሆናችሁ ደግሞ 1 ቁጥር ጻፉልን፣ አስገባችኋለሁ። ከዛ በፊት እስከሚገቡ ድረስ
ሊያ፣ ቤኪ፣ ሶሊያና ሰላም በሉንና እንቀጥላለን። ሰላም ሰላም፣ ሻሎም፣ እንዴት ናችሁ ተወዳጆች? ቢንዬ ሰላም ላንተ፣ ኤርምዬ፣ ሶሊያና፣ ብሩክ፣ ዳጌ ከታች ያላችሁ ሁላችሁም ሰላም ለእናንተ ይሁን ብያለሁ። ሻሎም። አሜን። ሰላም ይብዛ። ቤኪ ያለ ከዛ ሶሊያና ሰላም በሉን። ኦኬ አለው ቢኒሻይ እንዴት ናችሁ? ደህና ናችሁ? ሰላም ብያችኋለሁ ሁላችሁንም፣ ከላይም ከታችም ያላችሁ ሰላምና ጸጋ ይብዛላችሁ። ቀጥሉ። ቢኒሻ አንድ ወንድማችን አንድ ቁጥር እየጻፈ ነው። ምናልባት በዚህ ርዕስ መወያያት የምትፈልጉ ሰዎች መግባት ትችላላችሁ። ያስገባቸው ነው። እሺ ሻሎም ሰላም ላንተ ይሁን ወንድምነት። ሰላም ይብዛ ሶሊያና። እሺ ሰላም ሁላችሁም በጌታ የተወደዳችሁ የአባቴ ብሩካን ሰማለሁ። እሺ ሶሊያና ጸጋ ይብዛልሽ። ቤሌ ከየት ቤተ እምነት? ጤና ይስጥልኝ። ሰላም ናችሁ? ከኦርቶዶክስ ኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁ። አሁን አንተ ባወራው ላይ ቢኒያም ጥያቄ ነበር። አይ አንተ ባወራው ዘጋን። የህፃናት ጥምቀት ላይ ነው አሁን ፕሮግራማችን። ቅዳሜ እንገናኝ ተባብለናል። ቴዲ ሐዋሳ ቤት ታትሰድ ሆፕፉሊ እንትን አትሉትም? እሺ ሚክሶሎጂ ሰላም፣ እንዴት አደራችሁ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆየኝ። ከየት ቤተ እምነት? እኔ ከፕሮቴስታንት ነኝ፣ ግን ዳጊን ፈልጌው ነበረ። ይቻላል? ኦኬ ዳጊን በቃ በውስጥ ጻፍለት ታገኘዋለህ። ጸጋ ይብዛል። እንትን ነው ኦልሬዲ። ጸጋ ይብዛል ብራዘር። አሁን አማኝ አይደለም ኦርቶዶክሳውያን ዳጊን በውስጥ የምትፈልጉት ዳጊን በውስጥ አናግሩት። ፐርሰናል ከሆነ እንደዛ ኦርቶዶክሳውያን ብቻ። ፕሊዝ እንትን ወንጌላውያን አማኞች ስራ ላይ ከሆንን ስራ ላይ ነን። ሌላ አጀንዳ እዚህ እየሰራን ያለ ማለት ነው። ሰላም ናችሁ? እሺ ገቺ አለው። እኔ እግዚአብሔር ይመስገን። አንድ ማውራት የፈለግኩት ለኤርሚ የቅድሙ ቢያወጣልኝ ደስ ይለኛል። ኦርቶዶክስ ነኝ። ከየት ቤተ እምነት? ኦርቶዶክስ ነኝ። በጣም ጥሩ። እሺ አይ የቅድሙ ሪከርድ እኔ ቅድም ነበረ ቪዲዮ እንትን ሪኩዌስት የላኩት የቅድሙ ሪከርድ ባይ ባይ። አሁን በቃ ለቅሶ ላይ ናችሁ ማለት ነው። ኦኬ አሁን እኛ ምን ወገኖች ረስከይረናል እንዴ? ሜሞ አልሰማችሁም እንዴ? ሳወራ አልሰማችሁም እንዴ? በቃ ተናዳችሁ ከሆነ ያዙት፣ ቻሉት። በእውነት እናንተም በቃ መበርታት ነው ያለባችሁ። ቻሉት። እኛ አሁን የምንፈልገው በጥምቀቱ ላይ እስፔሻሊ የህፃናትን ጥምቀት መጽሐፍ ቅዱሳዊ እንድታደርጉልን ነው። በቃ እሱ ነው ርዕሳችን። በሱ ርዕስ ላይ እወያያለሁ የሚል ካለ ይግባ ፕሊዝ። ኦርቶዶክሳዊ እና ሪከርድ ይውጣልኝ፣ ይያዝልኝ፣ ሰው ይለቀቅልኝ ምናምን። እኛ አሁን አንቀበልም እሱ። ሪከርድ የምታደርጉ ሪከርድ አድርጉና ጠብቁን። እሺ እንኳን ደህና መጣ። ማን ነው ስምህ? ኖት ብዬ በእንግሊዝኛ ላግም፣ ያው ግሪክ ከሆነ ድንገት ወንድም አለ የሚገባው ይሰማል። ትንሽ ኮኔክሽን ችግር አለ እኔ ጋ።
ኦኬ ይሰማል። አሁን ከየት ቤተ እምነት? እኔ ከኦርቶዶክስ ነው። እንኳን ደህና መጣ። እሺ እንኳን ሰላም ቆያችሁ። ትንሽ አንተ ጋር ድምፅ ነገር አለች፣ ዞር ብትል ጥሩ ነው። እሺ የህፃናት ጥምቀት ለምሳሌ ኦርቶዶክሳውያን በወንድ ልጅ በ40 ቀን ሴቶች በ80 ታጠምቃላችኋል። ሰላም ነው። እንዴት ነህ? ቴንክ ዩ። ማን የነቀለልኝ? በጌታ እሱ ነው ለካ ድምፁ የሚረብሸው። የገባው ወንድም አይደለም። እሺ እሱ መጽሐፍ ቅዱሳዊ ነው ብለህ ታምናለህ? በ80 እና በ40 ላይ ያለው ነው። የህፃናት ጥምቀት ስንል እሱ ማለት የአንተ ጥያቄ እዚህ ጋር ታይትሉ መጽሐፍ ቅዱሳዊ ማለት በህፃናት ጥምቀት ላይ ነው ጥያቄው የሚያተኩረው እና በ80 40 የሚለው ነው ወይስ ደግሞ ህፃናት መጠመቅ የለባቸውም የሚል ጥያቄ ነው ያለ? አንተ መጽሐፍ ቅዱሳዊ አድርገው የህፃናትን ጥምቀት ኦርቶዶክሳውያን እናንተ ዛሬ የምታደርጉትን የህፃናትን ጥምቀት መጽሐፍ ቅዱሳዊ አድርገው። በጣም እኮ ስትሬት ፎርዋርድ ነው አይደል? ግልጽ ነው ይመስለኛል። እሺ እሱን በ80 በ40 በሚለው ሁለተኛ ላይ አድርግልኝና በህፃናት መጠመቅ አለባቸው የለባቸውም በሚለው ማስረጃ ወደዛ ከመግባቴ በፊት እናንተ ህፃናት እዚህ ጋር መጠመቅ የለባቸውም የሚል ማስረጃ አለ? ወደዛ እኔ ከመግባቴ በፊት መጠመቅ የለባቸውም የሚል ማስረጃ ልሰጠኝ ትችላለህ አንተ? እኔ የምጠይቀኝን ማስረጃ እሰጥሃለሁ መጠመቅ ማን እንዳለበት። ነገር ግን አሁን እኛ ጥያቄ ዘመተን ጥያቄ እንዴት ትጠይቀኛለህ? መጠመቅ ማን ያለበት እኔ ማስረጃ ነው። ትችላለህ። ግን አትሊስት መጀመሪያ የተጠየቀውን ጥያቄ አዎ ይሄውና እዚህ ጋር በዚህ መልኩ እዚህ ጋር እንዲህ ተብሎ ተጽፏል፣ ስለዚህ ይሄ ነው ብለህ አስረዳኝ። ከዛ እንቀጥልበት እኮ እንድንቀጥል ከተፈለገ አንተ እኔ ልጠይቅ ነው የገባሁት በህፃነት ላይ መጠበቅ የለባቸውም ከተባለ እዛ ላይ ፈልጌ ነው። ወንድማችን አንዴ ግልጽ ላድርግላችሁ። ቤቱን የከፈትኩት እኔ ስለሆንኩ ወንድምነት ነግረዋል። በእርግጥ ኑና ጠይቁ እኮ አይደለም ያልነው። ያው መጽሐፍ ቅዱሳዊ ያልሆነው ወይ ደግሞ መጽሐፍ ቅዱስ የማያውቀው የህፃናት ጥምቀት ነው ብለን ያልነው። ስለዚህ አንተ እንግዳ ሆነ ስትመጣ እኛ ኑና ጠይቁን አይደለም ያልነው፣ ግን አንጠይቅም አላለም። እንደ እንግዳ ስትገባ እኛ ዌልካም ብለን ካልን በኋላ ከየት ቤተ እምነት ነው? ከኦርቶዶክስ አልከን። ኦኬ መጽሐፍ ቅዱስ የማያውቀው የህፃናት ጥምቀት፣ በዚህ ላይ እናንተ ናችሁ ህፃናትን የምታጠምቁት። የህፃናትን ጥምቀት እናንተ ናችሁ የምታጠምቁት። ኦኬ ስለዚህ እናንተ የምታጠምቁት እናንተ የምትቀበሉት የህፃናትን ጥምቀት መጽሐፍ ቅዱሳዊ መሆኑን ስለምታውቁና ስለምታምኑ ስለሆነ በሱ ላይ መጽሐፍ ቅዱሳዊነቱን ብሉይና አዲስ ኪዳን የተጻፈው የእግዚአብሔርን ቃል የትኛው ሐዋርያ ወይ የትኛው ነቢይ ይሄንን ትምህርት እንዳስተማረ ወይ ጌታችንም ይሄን ትምህርት አስተምሮ ከሆነ ጠቅሰህ ታሳየናለህ። ከዛ ደግሞ አጠይቀንም ብለን አንልም፣ ትጠይቀናለህ። ወጣ አይደል? ራሱ ዲስኮኔክትድ አድርጎ ወጣ ራሱ ማለት ነው። ይሄ ነው ብራዘር መንገዱ ይሄ ነው። ስለዚህ ወንድምነት ትክክል የጠየቀው መጽሐፍ ቅዱስ የማያውቀው የህፃናት ጥምቀት ነው ያሉ። ስለዚህ የህፃናትን ጥምቀት እቀበላለሁ ብሎ የሚል ሰው ይምጣና ከየትኛው የመጽሐፍ ቅዱስ ክፍል ላይ ነው ያገኘው ብለን እንለዋለን። ከየትኛው የመጽሐፍ ቅዱስ ክፍል ላይ፣ ልብ በሉ የእግዚአብሔር ቃል ከየትኛው የመጽሐፍ ቅዱስ ክፍል ላይ ነው ያገኘው ብለን እንጠይቃለን ማለት ነው። ይመልስልናል። ከዛ እንደገና ደግሞ እነሱ ይጠይቁናል፣ ደግሞ እኛ እንመልሳለን። ምን ነው ጥምቀት ትሉ የለን? በጥምቀት አታወሩም፣ በጥምቀት ትፈራላችሁ ትላላችሁ። ይኸው ቤት ከፍተን እያወራን ነው። ስለዚህ እኛ ጠየቅን። ጥያቄውን ከመለሳችሁ በኋላ እናንተም ደግሞ በዚህ ጉዳይ ላይ እኛ ነው እዚሁ ጠይቁን። እዚሁ እኔን ትጠይቃላችሁ፣ ቢኒ ትጠይቃላችሁ፣ ዳጊን ትጠይቃላችሁ፣ ትጠይቁናላችሁ። አትጠይቁን አላለም፣ ግን ስትገቡ እኛን አትጠይቁን፣ እኛ ግን እንጠይቃችሁ አትበሉን። ቤት የከፈትኑ እኛ ነን እና ይህን ታሳቢ በማድረግ ይሁን ወንድምነት። ቴንኪው። ከላይ የገባው ሰው ይቀድማል። ስታርት የሚለው ማለት ነው። ማነው? ስታርት ነው። ስታርታፕ ሰላም ነው የሚል አይ ቲንክ ሰላም ነው። እንኳን ደህና ቆያችሁ። እሺ ከየት ቤተ እምነት? ኦርቶዶክሳዊ ነው? አዎ እያየሁ አይደል? አይ እርግጠኛ መሆን አይቻልም። አዎ ኦርቶዶክስ
ኦርቶዶክስ ይታያል ማለት አይቻልም። እንሰማዋለን። ኦርቶዶክስ እሺ፣ እንኳን ደህና መጣ ወንድማችን። እዚህ ጋር ያው ጥያቄያችን ግልጽ ነው። መጽሐፍ ቅዱስ የማያውቀው የህፃናት ጥምቀት ብለናል። ስለዚህ አሁን የምታደርጉትን የህፃናትን ጥምቀት ከየትኛው የመጽሐፍ ቅዱስ ክፍል ዋቢ አድርጋችሁ እንደምታደርጉት አስረዳን እስኪ። እሺ፣ በመጀመሪያ ቀለሜ እንትኑን ገዛ፣ ስልኩን የሞቀብችበትን ፒሲዩንስ ገዛችሁለት? በቃ ይሄ ነው ለዚሁ ነው የገባው። አይ ተገዝቷል። አዎ ገዛችሁለት። አይ እየሞቀበት ስለሆነ ችግሩ ስላለ ያው እንዲህ በደንብ ገበያው እንዲያ አሁን አንተ እዚሁ ደግሞ ሌላ እኮ ላሞቀህ ነው። ተገዝቷል። ደወሪ ጌታ ይባረክ። እዚሁ አሁን አንተ ከሙቀት አልፈህ ልትንተከተክ ነው። አሁን ጉዳዩ ላይ አውራ። ኧረ በስመ አብ! እኔ እኮ ኦርቶዶክስ ነኝ፣ እንዴት እንተከተካለሁ? አይ በቃ እየተንተከተክ እኮ ነው። አሁን በቃ ሞቆ ገዝተውልኛል። ጌታ ይባርካቸው። እኔ የጠየኩትኝ ወገኖቼ ያም ሳልጠይቃቸው ነው የገዙት። ኢየሱስ የእግዚአብሔር ልጅ ጌታ ነው። ለማኝ እኮ ነህ፣ ከእውቀት ነፃ ነህ። ምን አንተ አውቀህ ነው? አንተ ለአንተ ተንተከተክ እኮ ተንተከተክ። አየሁ ስትንተከተክ በማይመለከትህ። ስለዚህ ምን አንተ ጋር ልክ ያለው ባዶ ጭንቅላቶች መሆናችሁ በዚህ ይታወቃል ማለት ነው። እንደዚህ አዋርጃ አሸማቀቀ ያወርዳለሁ ማለት ነው። አንተ እኔ ልታሸማቀቅ መስሎ ከሆነ እዚሁ ተንተከተክ ማለት ነው። ብራዘርዬ ደወሪ ገዝተውልኛል። ጌታ እግዚአብሔር ይባርካቸው የወንጌል አማኞች። አይ ላቭ ዩ ወገኔ። ቴንክ ዩ። ልክ ነው ገዝተዋል። ሶ ዋት ምን ይመለከታችኋል ኦርቶዶክሳውያን? ሶ ዋት እኮ አልኩ። አይ መስቀል እያሳሙ የሚዘርፉትን ላሳያቸው እንደ ወይስ ይቅርብልኝ? ኧረ ተው ብራዘር፣ ወደ ወንጌሉ እንሂድ። ጥምቀቱ ላይ አሁን እንግዲህ እዚህ ሌላው ደግሞ እየተቀጠቀጠ ነው። ችግር አይሏችሁ ኤርሚዬ፣ በዚህ ሀሳብ ላይ ብንሻይ ኦርቶዶክሳውያን እታች ያላቸው ኦርቶዶክሳውያን የህፃናቶች ጥምቀት ላይ ምንም መልስ እንደሌላችሁ እያወቃችሁ በዚህ አጋጣሚ ይኸው መምህራንና ተማሪዎች ገብቶ እንዴት እንደሚሉ እየሰማችሁ ታዝቡ። እናንተ ታች ያላችሁ ሰዎች ማለት ነው። ህፃናቶቹን ዝም ብላችሁ ነው እንትን ውሃ ውስጥ እናቷችሁ የምታወጡት ማለት ነው። ከመጽሐፍ ቅዱስ ውጪ የሆነ ትምህርት ነው እያስተማራችሁ ያላችሁትና እናንተ ታች ያላችሁ ሰዎች ለእናንተ ነው ይሄ መልስ። ገብቶ እንዴት እንደሚሆኑ እያያችሁ ጌታ ኢየሱስ ይባረክ። እንዴ ይሄ ስጋት እንዳይገባቸው ወገኖቼና ወንድሞቼ እናቶቼ፣ ቅዱስ ጳውሎስ ታላቁ ሐዋርያ ለአገልግሎቱ በመንገዱ በጉዞ እንዲረዱት 3 ጊዜ የገንዘብ ጥያቄ አቅርቧል። እኔ ወንድሞቼ ሳልጠይቃቸው እኮ ነው ያደረጉት። ወገኖችና ወንድሞቼ በጠይቅ እንኳን እኮ አመፅ እኮ አይደለም ነው የምልህ፣ ጽድቅ ነው። የክርስቶስ አገልጋይ ነኝ። ናገርበት ጥምቀቱ ላይ ነው። ከዚህ በላይ ጥምቀቱ ነው ወንድምነት፣ ጥምቀቱ ላይ እየመጡ ጥምቀቱ ላይ እኔ የጨረስኩት ለዛ ነው። ቴንክ ዩ ወንድምነት። ጥምቀቱ ላይ በቃ ንስቲ እችን የህፃናት ጥምቀት እውነት አድርጓት በመጽሐፍ ቅዱስ ኑ። እሺ ቆይ ከታች የገባ ወንድም አለ። ዳግማዊ አይ ቲንክ ዳግማዊ ከታች የገባ ወንድም ሚዩት ነው እያወራ ከሆነ የመጨረሻ ነው የምጠራ። ዳግማዊ ኦርቶዶክሳዊ ወንድም ነው። ዳግማዊ ያታወራን ኦኬ ይብቃ። ድንገት ሚዩትን ማንሳት ከብዶ ከሆነ ድጋሚ ላክልን እናስገባለን። ኦርቶዶክስ ብቻ ነው የምንፈልገው። እሺ ሜሪ ተመልሰ ግባ ወንድምነት፣ ተመልሰ ላክ። እሺ ሜሪ ሰላም ላንቺ። ሜሪ ኦኬ፣ ብሎክ ነው የማደርግሽ እህቴ። ከዚያ በፊትም ልከሽ ነበረ
የምታወሪኝ ከሆነ አውሪ፣ ካልሆነ ግን ሜሪ ብሎ በሚል ስም ትጠራ። ኦኬ ስራዬን ጨርሻለሁ። ኦኬ ቴንክ ዩ። እግዚአብሔር ይባረክ። ኦኬ በአርስቱ ላይ መቀጠል የሚችል ሰው ካለ መምጣት ይችላል። ነው የወንጌል አማኞች አሁን አትላኩልን ፕሊስ። የማውቃችሁ ወንድሞች እህቶች፣ በቃ እኔ ቢኒ ዳግሻ አለን። ኦኬ ሌላ ሰው ካለ ይምጣ። ስለተጠመቃችሁት የህፃናት ጥምቀትና ስለምታጠምቁት የህፃናት ጥምቀት መጽሐፍ ቅዱሳዊ መሆኑን ኑና ንገሩን ነው እያልን ያለ ነው። እኔ ሰማዩ ዝቅ ምድሩ ከፍ ብሎ ቢል የህፃናትን ጥምቀት አልቀበልም። ለምን? መጽሐፍ ቅዱሳዊ ስላይደለ። ለምን? ጌታችን ኢየሱስ ክርስቶስ በዚህ ጉዳይ ላይ ስላላስተማረ። ለምን? ሐዋርያቱ በዚህ ጉዳይ ላይ ስላላስተማሩ። ለምን? የብሉይ ኪዳን ነቢያት በዚህ ጉዳይ ላይ ስላልተናገሩ። አባቶች፣ እናቶች፣ አክስቶች፣ አያቶች ብለህ ብትል ዳር ያዝልሃል። በመጀመሪያ ከምንጩ ከሶርሱ እሱ ነገረን። ካላችሁ ግቡ፣ ካላችሁ ግቡ። እሺ ዳን ሊንክ ገብቷል። ወንድምነት ቀጥል። እሺ ኦርቶዶክሳውያን አንድ ቁጥር ጻፉልን። ዳን ሊንክ ከየት ቤተ እምነት ነህ? አንድ ቁጥር ደጋግመህ ስትጽፍ ስለነበር ዳን ሊንክ ሚውትን አንሳው። ኦርቶዶክስ ነኝ። እንዴት ናችሁ? እንኳን ደህና መጣ። ደህና ይመስገናለን። ደህና ናችሁ? ጌታ ይባረክ። እሺ መጽሐፍ ቅዱስ የማያውቀው የህፃናት ጥምቀት ብለን ይዘን መተናል። የህፃናትን ጥምቀት ብታደርጉት ከየትኛው መጽሐፍ ቅዱስ ክፍል ተነስታችሁ ነው? ኦኬ። በመጀመሪያ ግን እዚህ ገስት ላይ ያላችሁ ኤርሚያስን በጣም ነው የምትፈሩት እና 3 ሰዓት ሙሉ የእሱን ንግግር ስትሰሙ እያየኋችሁ ነበር። ችግር የለውም። ወደ ሀሳቡ እየተደጋገመ እና እዛ ላይም ሀሳብ እንዳንሰጥ ማድረጋችሁ ችግር የለውም። አሁን ወደ መጽሐፍ ቅዱስ ሂድ። ወደ ሀሳቡ ልገባ ነው። እሺ ገባ ወደ ሀሳቡ። ያው ኮመንትን መቀበል አለባችሁ እንዳስተናጋጅ ገስት እስከሆናችሁ ድረስ ወንድሜ። ወደ ሀሳብ መቀበልም ጥሩ ነው እና እውቀት የሌለው ሌላ ነገር ጀምሮ አንድ ነገር ላይ ደጋግሞ ሲነጋገር ብሮ ቆይ እንትን ሞዴሬተሮች ቆይ ተውት ሞዴሬተሮች ተውት፣ እንደዚህ አይደረግም። ቆይ ከኔ ጋር እያወራ ስለሆነ እኔ በደንብ አድርጌ አስተናግደዋለሁ። ተውት። ዳን ሊንክ ክፈተው፣ ሚዩትን አንሳው፣ ሚዩትን። ኦኬ መጽሐፍ ቅዱስ ላይ ማውራት ይችላል። ለምንድን ነው ሀሳብ የምትከለክሉት? ሀሳብ ብናወራ ምን ችግር አለው? 1 ደቂቃም በቂ ነው እኮ አንድ ሀሳብ ለመግለጽ። ቤቱ የራሱ ነው ያንተ አይደለም። ገባኝ እኮ እኛም እንግዳውን ስንመጣ የፈለገውን ማድረግ ያለውን ሀሳብ መቀበል ለምን ይከብዳል? ባልኩ አሁን መጽሐፍ ቅዱሱ ላይ ታወራለህ ወይስ እኔ ነኝ ያስወጣሁት? እኔ ነኝ ያስወጣሁት። አይ ቤቱ የእኛም እንደሆነ በደንብ ላሳየው ነበረ። ትንሽ ያስለፍለፈኝ። ለምን ትደክማለህ? ኧረ መጽሐፍ ቅዱስ ይዛችሁ ነው። ኧረ ኦርቶዶክሳውያን እንለምናችሁ በጌታ በሰው ቤት መጥቶ ሰው ለምን ቤቱን እንዲያደርጋል ብሎ ማልቀስ አለ? ገዝ ተሰጠው፣ ቲክቶኩን ከፈትክለት፣ ያንተ ነው። ጌታን በጣም ተናዳችኋል ማለት ነው በጌታ ስም። እሺ እርሚ በምን ወቅታቸው ነው? ጌታን አሁን በጣም እያሳዘነኝ እየመጡ ነው። እኔ አይደለሁም ጌታ ኢየሱስ ነው ያደረገው። በእውነት ነው የምልህ፣ ጌታ ኢየሱስ ነው ያደረገው። የአዲ ቤት የተደረገ ቀን የሰራዊት ጌታ እግዚአብሔር ልጅ ኢየሱስ ከሰዎች ጀርባ ቆሞ ሲጮህ የነበረውን የሚቀጣውን በራሪውን እባብ እጁ መታዋለች። ጌታ ኢየሱስ የአብ ልጅ ምስክሬ ነው። ጌታ ኢየሱስ ምስክር ነው።
ሁሌ ያንን ራእይ አስቡ። ያ ወርቅማ ከለር እባብ ማለት ነው። እንደዚህ በእንደዚህ እንኳን አይቆምም አልኩ። ገና ይኸውልህ ይሄ ነገር በየሰው ቤት ሁሉ ገብቶ መነጋገሪያ ሆኗል እና ውይይቶች እየተነሱ ነው በየቤቱ ማለት ነው። እንዳልኩት ወላጆች ከልጆች፣ ልጆች ከወላጆች፣ ባል ከሚስት፣ ሚስት ከባል፣ አማት ከምራት፣ በስራ ቦታ በየትኛውም ቦታ ላይ እየተነጋገሩ ነው። ኦኬ በቃ የዛን ቀን ተናግሬ ያለው ብዙዎች በኖርማል ንግግር የምናገር መስሏችሁ ካልሆነ በስተቀር ዲቤት ሳይሆን መንፈሳዊ ጦርነት ነበረ። ኦኬ የተሰቀለው የአብን ልጅ አንኳሶ እሱ ስዕል ሊያጸድቅ ነበር የመጣው። የሰራዊት ጌታ እግዚአብሔር ማድረግ ልማዱ ነው። ትዕቢተኞችን በልባቸው ሐሳብ መበተን ልማዱ ነው። ጣዖታትን ማዋረድ ልማዱ ነው። ስራው ነው ማለት ነው። ስለዚህ በዚህ እረኛ ውስጥ እንደ ሸክላ ዕቃ ተጠቅሞበት የሚመታው ተመቷል። ለዚህ ነው እዩ አሁን ሁሉ ኦርቶዶክሳዊ ከኤርሚያስ ጋር ዲቤት ማለት ነው የቀረው። እና ጉዳዩ መንፈሳዊ ነው። ወንድምነት እንዳትስቱት። ይሄ ነው የምለው። ቀጥሉ። አይ እሱ ግልጽ ነው እኮ ግን በቃ በዚህ ልክ እንደዚህ አሳዘኑኝ ታውቃለህ። በቃ በጣም ጭት ብለዋል። እሺ ኦርቶዶክሳውያን እባካችሁ አሁን መጽሐፍ ቅዱሳዊ ጥያቄ ይዘናል፣ ኦርቶዶክስ መልስ አላት የሚል ጎርነን ባለ ድምፅ ለዘመናት ስንሰማ ነበርና ይኸው እዚህ ፕላትፎርም ላይ ኦርቶዶክስ መልስ አላት ወይ ብለን ስንመረምር ብንመረምር አንድ መልስ አላገኘንም። አንድ ለምትጠየቁት ጥያቄ እስከ ዛሬ ድረስ አንድ መልስ። ከዛ አውትላንድሽ የሆነ ክሌም ደግሞ ከእናንተ አስተምሮ ደግሞ እንሰማለን በየአውደ ምሕረቱ። ስለዚህ አሁን ተጠየቁ እንጂ ኑ ኦርቶዶክስ አንድ ቁጥር እየጻፋችሁ ግቡ። አሁን ገስት ላይ ብዙ አላችሁ፣ ብዙዎቻችሁን አናውቅም። አንዳንዶቻችሁ የወንጌል አማኝ ትመስሉኛላችሁ። ስለዚህ ለመለየት እንዲመች አንድ ቁጥር ጻፉልን። ኦርቶዶክሳውያን ግቡ። የሕፃናትን ጥምቀት መንፈሳዊ አሜን መጽሐፍ ቅዱሳዊ አድርጉልን። አሁን ደፈር ያለ ነው የምንፈልገው። ኦርቶዶክስ የሆነ ብቻ፣ ኦርቶዶክስ የሆነ ብቻ። ኦርቶዶክስ የሆነ ብቻ። እሺ ሚዛናቸው ምን ያህል ሚዛናቸው እንደተዛባ የሚያውቀው የምታውቁት በዚህ ወቁ ወንድሞች። እኔ ከሳምንት በፊት ለቀሲስ ዲበኩሉ በታቦቱ ጉዳይ ላይ ያቀረብኩለትን ጥሪ ቀሲስ ይቀበሉት፣ ዲቤት ማነው የዲቤት ጥሪውን ይቀበሉት ብለው አላሉ። ከሳምንት በፊት ያቀረብኩትን ከሁለት ቀን በፊት ልደተ ቀባ ነው ዘማሪያም ያቀረበውን አውርደው ወንድምነት ያ ቴንክ ዩ ዘማሪያም ከሁለት ቀን በፊት ያቀረበውን ተቀበል ይሉኛል። እኔ ግን ያቀረብኩትን ከሳምንት በፊት ተቀበሉ ግን አይሉም። እነሱ በዛ ቀሲስ ዲበኩሉን ሰርዙ ይላሉ፣ እኔን ግን መጥቶ ተቀበል ይላሉ። ምድረ ግብዝ ሁሉ ግብዝ አላግጥባችኋለሁ አልኩ። እኔ እንድቀበል ዘማርያምን እንድቀበል ሂዱና ቀሲስ ዲበኩሉን ተቀበል በሉት እንጂ ከሳምንት በፊት ያቀረብኩለትን ጥሪ የማሰብ ሚዛናችሁ የሳተ ፕሮቴስታንት እያላችሁ እያላገጣችሁ እንደመሳደብ አይቀልም። ለአንድ ሚሊዮን ፕሮቴስታንት አንድ ኦርቶዶክስ ይበቃል ብሏል አይደል? ለተቃል ሂድና ተቀበል በሉት ቀሲስ ዲበኩሉን። እኔ ከ30 እስከ 40 ሚሊዮን የሚቆጠር ፕሮቴስታንት ውክልና ባይሰጠኝም ጌታዬን ኢየሱስ ክርስቶስን ይዤ ቃሉን መንፈስ ታጥቄ ሜዳው ላይ ይገኛለሁ። ተቀበል በሉት፣ ተቀበል በሉት። ማንን? ቀሲስ ዲበኩሉን ተቀበል በሉት።
አንድ ሳምንት ሆነው ከሳምንት አንድ ሳምንት ሆነው ትናንትና አለፈ። እሱ ያን ይቀበል። ከሁለት ቀን በፊት ጥሪ ያቀበለውን ያቀረበውን ሰው ዲበኩሉ ለማስመለጥ ጥሪ ያቀረበውን ዘማርያምን ተቀበል አትበሉት፣ ተቀበል በሉት። ቀሲስ ዲበኩሉን በመጀመሪያ ኦኬ። ተቀበል በሉት። ቄሱን ሂዱና ተቀበሉ። ተቀበል ቀሲስ አታዋርደን። ታቦት የምትሸከመው አንተ ነህ። በታቦት ላይ የምትቀድሰው አንተ ነህ። ስለ ታቦታቱ ከካህናቱ የበለጠ ዲያቆናቱ ማያውቁም። ካህናት፣ መነኩሴ፣ ቆሞስ ነኝ ናቸው የሚያውቁት። ተቀበል በሉት። ቀሲስ ዲበኩሉን እሱን እዛ አትቀበሉ አይግቡ አባቴ እያላችሁ እኔን መተገን እዚህ ተቀበል ትለኛለህ። ሄደህ አረቄ ቤትና ጠላ ቤት እንትን ማሲንቆ እያስክ እየገዘገዝክ ተቀበል። እዛ ማዶ ሆኖ እንዲህ ብጠራኝ ያዝ እንግዲህ እያልክ እሱን ጠላ ቤት ታወራለህ። ተቀበል ብለህ ካልክ ይኸው ከኔ ከፕሮቴስታንቱ ስለ ታቦት ዲቤት ጥሪ አቅርቤያለሁ ለቀሲስ ዲበኩሉ። ህሊናችሁ የሚሰራ ከሆነ ከሳምንት በፊት ጥሪ ያቀረብኩለትን ቄስ ቁጭ አድርገህ እሱን ተቀበል ብለህ አንድ ቀን ኮሜንት ማሰጥ መተህ ዘማርያምን ተቀበል ብለህ ብትል ዳር ያዝልሃለሁ፣ እነድሃለሁ እንደ ደብረ ብርሃን በግ ማለት ነው። ሚዛን ካለ ህሊና ካለ ሂድና ቄሱን ተቀበል ብለው። እኔ ነኝ ቅድሚያ ጥሪ ያቀረብኩት። አክሊለ ጠርቶኝ ሰርዞ፣ ልደተ ቃል ጠርቶኝ ሰርዞ፣ ፈለገ ጠርቶኝ ቀርቦ ተወያይቷል። ደምረው ጠርቶኝ ሰርዞ አሰርዛችሁት። ዲያቆን ስዩም ጠርቶ አሰርዛችሁት። እኔ አንዴ መልሼ ለዲበኩል ብጠራ እሱን ተቀበል አትሉትም። እኔ ጋር መተህ ግን ተቀበል ትለኛለህ። ህሊና የጠፋ ትውልድ እንዴት እንደምቀጣችሁ ታይ ነበረ። ተቀበል በሉት ቀሲስ ዲበኩሉን ስለ ታቦቱ። ቅዳሜ እንገናኝ። እኔ ባዶ እጄን ሆኜ አልፈክርም። የዳዊት አምላክ ከኔ ጋር እንዳለ ታያለ ማለት ነው። ያኔ በእውቀት በስድድቦሽ አይደለም። ማ እንደሚወራጭ፣ ማ ተረጋግቶ እንደሚያወራ፣ ማ በእውቀት እንደሚያወራ፣ ማ በታሪክ ማስረጃ እንደሚያወራ ሜዳው ገደል ሲሆን ታያለህ። ወይኔ ላይ ወይ እሱ ላይ ማለት ነው። ተቀበል በሉት። እዚህ መተህ ተቀበላት በለኝ። እኔን ሂድና አባትን ተቀበል በለው። ከዛ ወረፋ ጠብቅ የተባለውን ደግሞ እናያለን ማለት ነው። ወንድም ቀጥሉ። ቴንኪዩ። እሱን በቃ ቅዳሜ እንገናኝ። እሱን ቴዲ ሐዋሳ ቤት ማስታወቂያ ተሰርቷል፣ ሁላችሁም ታውቃላችሁ። ስለዚህ የዛን ቀን እንገናኝ ማለት ነው። እሺ ማቴዎስ እንኳን ደህና መጣ። ማቴዎስ አንዴ በቃ ስትችል መምጣት ትችላለህ። ቴንክ ዩ። መግባት ስትችል ላክልን። ገስት ላይ ቁጭ ብሎ አንዴ አይቻልም። እሺ ሌላ ኦርቶዶክሳዊ ካለ ይህንን የህፃናት ጥምቀት መጽሐፍ ቅዱሳዊ የሚያደርግልን በማርያም ብለናል። መጽሐፍ ቅዱሳዊ የሚያደርግልን የህፃናትን ጥምቀት እሺ የሚየ ፈጣሪ ሰላም ነው። እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እሺ ቅዳሴ መሀል ሆነሽ ይመስለኛል። የቅዳሴ መሀሉ ጥምቀት መጽሐፍ ቅዱስ ላብራራው ጥያቄውን። የቀለሜ ሞባይል እንዳይግል ለማንኛውም ሳብራራ የቀለሜ ሞባይል እንዳይግልባችሁ መች ነው የሚዋጣው? ሞባይሉ እንዳይግልበት መች ነው የምታዋጡት? አስጨርሳት ወንድምነት። ሁሌ ደግሞ ከሚስቱ ለምን እርዳታ ያደርጋል? ወጥቶ ለምን አይሰራም? ቀለሚዋ ለምን ወጥተህ ካሰራም? ዲቤት ሽቀላ እህትዬ እኔ ያገባሁት እሷን ነው እንዴ? አንቺ ምን ከጅለሽ ምን ክጃሎት አለሽ? ሚስቴ አይደለም ቀለሚዬ የሴቶች ቆይ ክጃሎት አለሽ እንዴ? ምንድነው? እኔ ያገባሁት ቀለሜዋ ተረጋጋ።
ከጃሎት አለሽ መሰለኝ እና ሲያምርሽ ይቀራል ለታችሁ ረጅ እህትዬ ሚስቴ እንኳን እንደዚህ አላለች። ከጃሎት ከጅለሻል ማለት ነው። የልብ ምትሽ ሞቷል፣ ምትሽ ጨምሯል ማለት ነው። የሆነ ነገርሽ ግሏል ማለት ነው። በሞባይል አሳበብሽ እንጂ የሆነ ነገርሽ ግሏል። ሲያምርሽ ይቀራል። የሃናና የሃና ብቻ ነው። እሷ ኮምፕሌን ያላቀረበችውን የሆነ ነገርሽ ግሏል ማለት ነው። ይህንን የተተራመሰ ትውልድ እንዲህ ነው የማተራመሰ ማለት ነው። ክጃሎት ከሌለሽ በስተቀር ምን ነው ኤርሚያስ ሚስት አለሽ። ዳርያዥ ቅዳሴሽን በስርዓት አስቀድሽ ጨርሺ። ሞባይሉ ግሏል ብላለች። የሆነ ነገርሽ ግሎ ነው የመጣሽው አንቺ ራሱ ማለት ነው። ዳርያዥ እሺ ማቴዎስ ኤርሚ ለምንድን ነው የፈራኸው? ለምንድን ነው እዩ? እሺ ተጠቅሟል፣ ድሩን ተጠቅሟል። በቃ እሺ ዳሬ ሄሎ፣ እንዴት ነህ? እግዚአብሔር ይመስገን። የት ቤተ እምነት ነው? ኦርቶዶክስ ነው። ጫጫታ ውስጥ ነህ። ጫጫታ ውስጥ ነህ። ጫጫታ ውስጥ ነህ። ጫጫታ ውስጥ ነህ። እሺ ወንድሞች፣ ለአንዳንዶች ያው እንግዲህ እግዚአብሔር ቃል ይናገር የለ ሰነፍን እንደ ስንፍናው መጠን አትመልስለት ይላል፣ ደግሞ መልስለትም ይላል። መመለስ ያለበት ቦታ ላይ መመለስ አለበት። እኔ ያገባሁት ሚስቴን ነው ሀናን፣ አንዲት ሴት ቆንጅዬ ሴት ጌታ የሰጠኝ። ሌሎት ክጃሎት ያላችሁ ተረጋጉ። በእውነት ነው ብዬ የምልሽ። የሆነ ነገርሽ የአንቺ ሲግል መተሽ ሞባይሉ ጋላት በይ አግልሻለሁ አንቺ ነው ማለት ነው። ዳርያዥ እዛው ከባልሽ ጋር የምን ብልግና ነው? ሚስቴ ቤቱታ አላቀረበች አንድ ቀን እየሰማቻችሁ ነው፣ እየሳቀችባችሁ ማለት ነው። ጀግና ሚስት ነች ያለችኝ። ወንጌላዊ ያገባች ማለት ነው። የሆነ ነገርሽ ግሏል ማለት ነው። ያንቺ ይገባሻል የሆነ ነገርሽ ማለት ነው እንጂ በሞባይል ጋር አግለህናል ነው። ኤርሚያስ ሞባይልህ እንደጋለው እኛንም አግለህናል እና አቀዝቅዘን ከሆነ በረዶ ነገር ያዢ፣ ንፋስ ለውጪና ትንሽ እንደዚህ ገበር አድርጊ። በቃ ጦርነቱ መንፈሳዊ ነው። በስጋ ለባሾች ጀርባ ሆኖ የሚሰራ በሃይማኖት ቤት ያደፈጠ እባብና የክርስቶስ መንግስት ነው። የወንጌል እውነትና በእነዚህ ገድላት ድርሳናት ጀርባ የሚሰራ ህዝቤን አንቆ ያዘ ተረት ሲፈርስ ሲንኮታኮት እንደዚህ ትጮዋላችሁ ማለት ነው። አድኑት ትምህርታችሁም ማለት ነው። በእኔ አይደለም የምትበሳጩት። ቴንኪው። ይህን የምንለው የምን መለፍለፍ ነው? ሰው እኮ ሰው ትዳር ውስጥ እኮ ገብቶ አይለፈልፍም። ሴቶች የሆነ ነገር ክጃሎት ከኔ ጋር ከሌላችሁ በስተቀር እኔ ትዳር ውስጥ ለምን ማታናግረኝ ከሆነ ለምን ታስገባኛለህ? ኦኬ እንደውም ብሎክ ላድርግ። ቆይ ዛሬ ቴንኪው አርገኝ። ያ ቴንኪው። በርታ፣ ቀጥል። ያ ጎ አድርግ፣ ብሎክ አድርግ። ያ አድርጌያለሁ። እና ምንድነው በሰው ትዳር ውስጥ ገብታችሁ ምንድነው ልትፈተፍቱ የፈለጋችሁት? ምንድነው እህቶች ችግር አለ እንዴ? እኔ ያና ብቻ ነኝ ነው ብዬ የምልሽ። የሆነ ነገርሽ ሲግል አትምጭ፣ አርፋችሁ ተቀመጡ። በእውቀት ካህናቶቻችሁና አባቶቻችሁ ያፈሩበትን እኔ ጋር መታችሁ አይደለም የምትበሳጩት። መጽሐፍቶቻችሁ ናቸው አደባባይ ላይ ያዋረዷችሁ። ይህንን እውነት ተቀበሉ። ፓትርያርኩ ተቀብለው መጽሐፍቶቻችን ችግር አለባቸው፣ ጥራት ይጎላቸዋል ብለዋል። ሊቃውንቱ ተሰብስበው ይታረማሉ ብለዋል። እናንተ ግን ባልታረሙ በቆሸሹ መጽሐፍቶች ላይ እዚህ እኔ ጋር መጣ ዋይ ትበላላችሁ። ይህንን የማደርገው ከፍቅር ተነስቼ ነው። ወደ ወንጌሉ እውነት እንዳትመጡ የጋረዷችሁ መጋረጃዎች ናቸው። እንቅፋቶች ስለሆኑ ወደ ጌታዬ ወደ ኢየሱስ ክርስቶስ ወደ ወንጌሉ እውነት እንድትመጡ እንቅፋት ከመንገድ ላይ መነሳት አለበት። መጽሐፍ ቅዱስን የዮሐንስ ወንጌልን እንኳን አንስተሽ እንዳታነቢ አንቺ ሰኞና ማክሰኞ፣ ሮብ፣ ሐሙስ፣ አርብ፣ ቅዳሜ፣ እሑድ፣ ጥቅምት፣ መስከረም ምናምን ነገር ተብሎ ከወር እስከ ወር ከዓመት እስከ ዓመት የተጻፉ አንድ መዓት ህልቆ መሳፍርት የሌላቸው መጽሐፍቶች አሉ። ስትደግሟቸው ስታነቧቸው ብትሉ የዘላለምን ሕይወት ሊሰጧችሁ ዋስትና ሊሆኗችሁ የማይችሉ የሰው አእምሮ ጭማቂ የሆኑ እውቀቶች አሉ። በእግዚአብሔር ቃል መዶሻና በእግዚአብሔር ቃል ሰይፍ ይቆራረጣሉ፣ ይፈርሳሉ። ከየት
ከሰው ልብና አይምሮ ውስጥ ምን ልታደርግ ኤርሚያስ? የክርስቶስን ወንጌል አይምሮን ሁሉ ለክርስቶስ ለመማረክ በክርስቶስ ወንጌል አይምሮን ሁሉ ለክርስቶስ ለመማረክ ይኸው ነው። ታያለህ። እዛው አልኩ ከነ ድግምቱ ጭምር እጅ መጫን አይጠበቅብኝም። ተናግሮኛል ጌታዬ፣ አሳይቶኛል ጌታዬ። የዛን ቀን ጥያቄና መልሱን አለም ልተውሽ። እሺ አለም ስለማቅሽ ልተውሽ፣ ስለማቅሽ ልተውሽ እህትዬ። እሺ ይሄ እባብ እኮ እዚህኛም አካባቢ ላይ ነው የሚሯሯጥ አይደል? አንዳንዶች ላይ እኔ ሳወራ አንቺ አይደለሽ የምታስቆሚኝ እህቴ። አለም ስለማቅሽ ልተውሽ፣ ምሕረት ላድርግልሽ፣ ምሕረት ላድርግልሽ፣ ምሕረት ላድርግልሽ። አለም የስዊድን ነው የምናምን ነገር ባንዲራ ያረግሽው ከበቃሽ ብሎክ አድርገሽ ውጪ፣ ካልሆነ ብሎክ አድርግሻለሁ። ዲስትራክት ለማድረግ አጋንንቱ ሊጠቀምባቸዋል አንዳንዶች። እድል ሰጥቼሻለሁ፣ ድጋሚ ጻፊ። ማኑን ቢኒ ቢሆን እዚህ እነግረዋለሁ። እምቢ ካለ እንለያያለን። ብራዘር ስራ ላይ ነኝ ያለሁትኝ። ኦኬ ልብ በሉ። እነሱ ማንን ለማስከበር ነው የሚመጡት? እኛ ማንን ለማስከበር ነው የምንመጣው? ማንን ለማስከበር ነው የመጣ ነው? ከደከመህ ስናፕ እረፍ። ምንምዬ ጎ የደከማችሁ ፔንቶች እስቲ አንዳንድ ቁጥር ጻፉልኝ። በብሎክ ጠራርጌ ላስወጣ ማለት ነው፣ ወደ ቸርች ልላክ። አንዳንድ ቁጥር ጻፉ። የደከማችሁ ፔንቶች እዚህ እኔም መስማት የደከማችሁ የሰለቻችሁ አንዳንድ ቁጥር ጻፉልን። በሙሉ የኔ ሞዴሬተሮች ለቅማችሁ አስወጣቸው፣ በብሎክ ማለት ነው። ጻፉልኝ። ለምን 10 ዓመት አላገኛችሁም? ዛሬ ኦርቶዶክሳዊን ተዋቸው፣ ኦርቶዶክሳዊን ተዋቸው። ነኝ በሙሉ የሚጽፉት ኦርቶዶክሳዊ ናቸው። ጴንጤዎቹ በተለይ ደከመኝ ብሎ ያለውን አሰናብቸዋለሁ። ኦርቶዶክሳዊ ናቸው እነዚህ የሚጽፉት ኦርቶዶክሳዊ ናቸው። ስታያቸው ኦርቶዶክሳዊ ናቸው። ኦኬ እና ወንድሞች እነሱ ለማስከበር የወጡት ምናቸውን ነው? ስዕል በህዝብ ፊት ይዘውት የሚወጡት ታቦት ብለው ያሉትና መጥቷል ብለው የሚሉትን ታቦት እውነት አድርጉት ነው። ኦኬ እውነት አድርጉት። ኢየሱስ ክርስቶስን የተጋፉ ትምህርቶች በራሱ በጌታዬ በኢየሱስ ክርስቶስ መንፈስ በትውልዱ ፊት ገፍቼ ቅጥር እንደሚወድቅ በአደባባይ ላይ እጥለዋለሁ። በጌታዬ በኢየሱስ ክርስቶስ ስም ቅጥር እንደሚወድቅ የኢያሪኮ ቅጥር እንደፈረሰ የውሸትና የተረት ድንኳን ይነቀላል። ጴንጤ ቤት ቢኖር እኮ አልኩ፣ እኔ ቤት እንኳን ቢኖር ርህራሄ የሚባል ነገር የለም። ለሰው ነው የምንራራው፣ ለስተት ትምህርት አንራራም። ኢየሱስ ክርስቶስን ለጋረዱ ለሸፈኑ ትምህርቶችና መጽሐፍቶች አንራራም። የመጽሐፍ ቅዱስን እውነት ለሸፈኑ ለጋረዱ እነ ቅዱስ ማቴዎስን፣ እነ ቅዱስ ዮሐንስን፣ እነ ቅዱስ ጴጥሮስን እነሱን በእነሱ በኩል የተነገረውን የእግዚአብሔርን ቃል ትውልድ እንዳያነብ ከሰኞ እስከ ሰኞ ከዓመት እስከ ዓመት ከወር እስከ ወር ተለቅልቀው በቀይና በጥቁር እስክሪብቶ በሱቲ በሚያምር ጨርቅ ተጠቅልለው በቆዳ ተጠርዘው ይህንን አንብበው ለበረከትህ ይሆናል፣ ይሄኛው ደግሞ ቡሃቃሽ ብታረጊው ሊጥሽ ይባረካል፣ እንጀራሽ ይበዛል፣ ይሄኛው ደግሞ ለልጅህ ጥሩ ነው ብለው ድርሳነ ሚካኤል ኤኮሳት ማለት ነው፣ 7ቱ ሊቃነ መላእክት ብለው የቆዳ ላይ ሰፍተው የሚሰጧቸው የአስማትና የጥንቆላ የድግምት መጽሐፍት ወንድሞች ናቶቼ እነሱ ነው የሚደግሙት። ልጆቻችሁ አንገት ላይ አሸንክታ ቢያሰራችሁ ቼክ ለማድረግ ከፈለጋችሁ ቅደዱትና ውስጡ የተጻፈውን ይዩት። ግዕዝ ነው ባታነቡትም፣ ግን ውስጡ የተጻፈ አንዳንዱ በእንስሳ ደም ሁሉ ቀለም ሁሉ ጭምር ነው የሚጽፉት። የኤሊ ደም እየተፈለገ ኤሊ እየተገደለ በዛ በደሟ እየተነከረ ማለት ነው። ልጆቻችሁ በሽተኛ ሾተ ላይ ምናምን ነገር የተለያየ ነገር ሴቶቻችሁ ሁሉ እንዳይወልዱ እንዲጨነግፉ የሚያደርግ በጣም ብዙ መተት፣ ጥንቆላ፣ ድግምት ተጽፏል። ህዝባችን እነዚህ ነው የሚያነበው።
የዮሐንስ ወንጌል ብለህ ብትለው በቃ ቄሱ ቅዳሴ ላይ ብቻ ያነባዋል። ቀዳሚሁ ቃል ውእቱ ቃል ቃል እግዚአብሔር ውእቱ ቃል ብሎ ይላል። ጥሩ ነው። ኦኬ ጌታዬን ኢየሱስ ክርስቶስን ያቃለሉ መጽሐፍት እኔ ደግሞ በዘመኔ አቃልላቸዋለሁ። ጌታዬ ኢየሱስ ክርስቶስን የሸፈኑ መጽሐፍት እኔ ደግሞ በትውልዱ ፊት የተናቁ መጽሐፍቶች እንደሆኑ ካሜራ እየከፈትኩ አሳያለሁ። እነዚህን ሐሰት ገልጣለሁ። ንጉሱን አዳኙን የተሰቀለውን የአብ ልጅ ኢየሱስ ክርስቶስን እሰብካለሁ። አለቀ አለቀ። በዚህ የ10 ዓመት ውስጥ አስማታችሁ አላስቆመኝም አያስቆመኝም። ድግምታችሁ፣ መተታችሁ፣ ጥንቆላችሁ በእንስሳ እየደገማችሁ የምትልኳቸው ወደ ቤት ሁሉ በአየር ላይ ጉም በነፋስ እንደሚበተን እየተበተኑ በመንፈስ ቅዱስ እሳት እየተቃጠሉ የሞት መልእክተኛ በእግዚአብሔር በአምላኬ መንፈስ እየተቀጡ ሌሊት በተኛሁበት ጌታዬ ኢየሱስ እንደ ሰው እየቀሰቀሰኝ ተነሳና ጸልይ ብሎ ሲለኝ ማለት ነው። እጆቼን በእምነት አባ ብዬ ስለው የሚጠራኝ ጌታ ነው፣ የሚሰማኝ ጌታ አለ። ስጠራው የሚሰማኝ ሩቅ አይደለ፣ በእኔ ውስጥ አለ። እንድጸልይ አቅም ጉልበትን ይሰጠኛል። እንዲቃወም አቅም ጌታ ምስክር እኮ ነው አልኳችሁ። ኢየሱስ ምስክሬ ነው። ጌታ ስም ለዘላለም የተቀደሰ የሆነ የኔ አባት ሌሊት በተኛንበት ይቀሰቅሰናል። መንፈሱ እንድንጸልይ ያደርገናል። ጸል አንተ በአስማትህ የኔም ቤት ልታንኳኳ አትችልም። ጌታ ኢየሱስ ምስክር እኮ ነው አልኳቸው። ወንድሞች እናቶቼ፣ ከትናንት ወዲያ እግዚአብሔር አሳየኝ አንድ ነገር፣ በቀለው አሳየኝ። ጌታ ስም ይባረክ። ኢየሱሴ ስምህን አከብረዋለሁ። ይኸው ዓለም እየሰማ ማንም የለም። ሚስቴ እንኳን አጠገቤ ተኝታ ጊዜ ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ። የአባቶቼ የአብርሃም የይስሐቅ የያዕቆብ አምላክ ቅዱስ እግዚአብሔር አብ ጌታችን ኢየሱስ ክርስቶስ ክብር ለአብ ክብር ለወልድ ክብር ለመንፈስ ቅዱስ አንድ አምላክ ይሁን። ሂድ አስማተኛህን ጥራ፣ ሌላ ሀገር ጥሩ፣ ወደ ቻይና ወደ ህንድ አፈላልጉ፣ ወደ አረብ ሀገር አፈላልጉ። ኦኬ ተራራ ቀይሩ፣ ተራራ ቀይር፣ እንደ በለዓም ማለት ነው። የተሰቀለውን የአብ ልጅ ኢየሱስን ለምን ትሰብካለህ? የሞቱ ሙታንን አርሴማን አሰብክም? አልሰብካትም። ምን ሆነች ብዬ ምን ሆነች ብዬ ነው የምሰብካት? ሊሰበክ የሚገባው ከፀሐይ መውጫው እስከ መጥለቂያው ድረስ የእግዚአብሔር ስም ነው እንዲመሰገን። ሊሰበክ የሚገባው ከፀሐይ መውጫው እስከ መጥለቂያው ድረስ የመዳንን ወንጌል በእጃቸው አስይዞ ላከ ይላል። ማርቆስ ባይጽፋው ኖሮ አላቀውም ነበር፣ ስለ ጻፈው ግን አወቅኩትኝ። ለዘላለም የሚሆን የማይለወጠውን ለድህነት የሚሆነውን የማይለወጠውን ወንጌል ከፀሐይ መውጫው እስከ መጥለቂያው ድረስ በእጃቸው አስይዞ ላከ ይላል። እነሱም ዝናዬን ወዳልሰሙ ወደ ሩቅ አሕዛብ እልካቸዋለሁ ብሎ በኢሳይያስ ትንቢት እንደተናገረ ያ ተፈጸመ። ስለዚህ እጄ ላይ የደረሰው ወንጌል ቀራንዮ ኮረብታ ላይ ከድንግል የተወለደ የዓለም መድኃኒት አንድ ወጣት በእድሜው የ33 ዓመት ወጣት የሆነ ለዘመኑ ጥንት ለሕይወቱ ፍጻሜ የሌለው በመለኮቱ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው ባለመቀዳደም ባለመበላለጥ ከዘላለም የነበረ ያለ ሁሉን አሳልፎ የሚኖር ይኸው ቀራንዮ ኮረብታ ላይ እንደዚህ አምላክ ሰው ከድንግል ተወልዶ ቀራንዮ ላይ ቤዛ ሆኖልኛል። በቂ እኮ ነው አልኩ። ስጋው በቂ ነው። የስጋው መቆረስ ለኔ በቂ ነው። የደሙ መፍሰስ ለኔ ብቻ ሳይሆን ለአንተም ላንቺም። የማንም ጥፍር ቁራጭ ፍለጋ ደብረ ብርሃን ወይ ደግሞ ባህር ዳር አልሄድም። የዘራ ብሩክን የእጁ ላይ ጥፍር እጁ ውስጥ የገባ ወጣወጡን አፈር እዛ ቆሻሻ ያለበትን እሱን ፈልግ ይላል። እላለሁ እኔ ደግሞ አምላክ ሰው ከድንግል ተወልዶ ጥፍር ፈልገህ ትድናለህ ብሎ የሚል ትምህርት ለዛ አሜን ትላላችሁ። ህሊናውን የጣለ ትውልድ አተላልሰህ ትጸድቃለህ ብሎ ይላል። ለዛ አሜን ትላለህ አንተ። እኔም እኮ እኔም ስል ነበር ሳይገባኝ በፊት። አሁን ግን እውነት ተገለጠ። አይተንማል እንመሰክራለን ብሎ እንዳለ ሐዋርያቱ የነገሩን ህይወት ተገለጠን። መሰረ ከአብ ዘንድ የነበረ ለእኛ የተገለጠውን የዘላለምን ህይወት እናወራላችኋለን አለ ዮሐንስ ሐዋርያው። ዘብዴዎስ በ5 መጽሐፍት ውስጥ ያወራኝ ያው ቀራንዮ ኮረብታ ላይ አምላክ ሰው እንደዚህ ነበር የተንጠለጠለው። አንተ ጥፍር
በጌታ በኢየሱስ ስም አምላኬ አቤት ስውርነት መመታት በሙሉ ቆሻሻ እኮ በኦርቶዶክስ ተዋሕዶ ክርስቲያን ውስጥ እኮ ያጸድቃል። ፍርፋሪ ደብረ ሊባኖስ ሄዶ ይበላ ይጸድቃል ይላል። ጠፍር ፍለጋ ገድለ ዘርዓ ብሩክ ላይ ጎጃም ሄደህ ከቲሊሊ ከተማ 35 ኪሎ ሜትር ብትሄድ ገዳሙ ይገኛል ይላል። ትጸድቃለህ ይላል። በገድለ መባዓ ጽዮን ላይ ትውከት በልተህ ትውከት የሰው ትውከት አክታውን በላው ይላል። ምንድነው የምማረው እኔ ከዚህ? እጣቢ ይልሃል እዛው ድርሳነ መድኃኔዓለም ላይ የመድኃኔዓለም እጣቢ ጠጥተህ ትድናለህ ይልሃል። ምንድነው የምማረው ከዚህ? ምንድነው የምትማረው አንተ ከዚህ? የትኛው ሐዋርያ ነው እንደዚህ ያወራው? ይሄን ቤት አደፍሩትም አልኩ። ቀርበህ ለማውራት በመረጃና በመስረጃ አደፍሩትም። ለዚህ ነው ጩኸት ያበዛችሁት። ህዝቤ ትሰማኛለህ? አንተ እጣቢ ጠጥተህ ትጸድቃለህ እጸድቃለሁ ብለህ ለድርሳነ መድኃኔዓለም ወገር ለመባዓ ጽዮን አሜን ትላለህ። አተላ ልሰጥ ትጸድቃለህ ተብለህ ሲባል አሜን ትላለህ። ወንድሜ አሜን ትያለሽ። እህቴ ምነው የእግዚአብሔር ልጅ ደም እንደዚህ ረከሰባችሁ? ተናግሬያለሁ። እኔ ምሳ ቁርስ የምትበሉ ሰዎች በልታችሁ ግቡ እዚህ ቤት። ኤርምያስ ቤት ከመግባት በፊት ቁርስ ልብላ ብለህ በልተና እንዳትከፍቱ። ምክንያቱስ እዚህ ብዙ መጽሐፍቶች ነው የሚገለጡት። ሁለት ምርጫ ነው ማድረግ ያለባችሁ። ወይ አንደኛ በባዶ ሆድ ሆናችሁ መስማት፣ ወይ ደግሞ እንዴት እችለዋለሁ ብለህ ካልክ በልተህ ግባ እንጂ ቆይ ኤርሚን እየሰማሁትን ልብላ ብለህ ብትል እዚህ ድርሳኑ ሳነብልህ እንትን ትውከት ነው የሚያወራው። ተቅማጥ፣ ትውከት፣ ጥፍር፣ ቆሻሻ፣ ፍርፋሪ እንደዚህ ማለት ነው። እጣቢ፣ ጭስ እግዚአብሔር የለህ ኤርሚያስ ጦሜን አዋልከኝ ብለው ያሉ ስንት ብሶት በውስጥ ይጻፉልኛሉ። እኔ ታዲያ ምን ላድርግ ወንድምዬ? ምን ላድርግ? ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ። የቀለዱብህ እየተቀለደባቸው ነው። ያቃለሉህ እያቀለልካቸው ነው። የተገዳደሩህን እያረገፍካቸው ነው። ካንተ እኩል ትከርሻ የተለካኩ ካንተ እኩል ጫማ የተለካኩ ያድናሉ ታድናለች ተብለው የተባሉ እንደማያድኑ በወንድሞቼም በኔም ስለምትሰራ አንተ ሰውን ትፈልጋለህ። አሁን እምልሃለሁ አለሁልህ። ያንተን መንፈስና ያንተን ጸጋ ታምኜ ብቻዬንም ብቀር እንደ ቴስባዊ እንደ ኤልያስ በዚያ ዘመን ስምህን ለማስከበር ቀርሜሎስ ተራራ ላይ ከ850 ነቢያት ጋር እንደ ፋይት እንዳደረገ የአባቶች አምላክ ቃልህንና መንፈስህን ታጥቄ እነዚህ በዘመናችን እንደ ጎልያድ ገዝፈው ከመጽሐፍ ቅዱስ እኩል ናቸው ተብለው የቅድስና ማዕረግ ተሰጥቷቸው የተቀመጡ መጽሐፍት በሰው ልብ ውስጥ የቀለሉ እንዲሆኑ መጽሐፍቶቹን ብቻ ገልጬ አደባባይ ላይ ያሳያለሁ። ክብር ለስም ይሁን፣ ክብር ለስም ይሁን። ወንድምናት ከዚህ በኋላ አይመጡም። መቀጠል ትችላላችሁ፣ መቀጠል ትችላላችሁ። በቃ መዳን በኢየሱስ ክርስቶስ ነው ወንድሞች እናቶች። ሌላውን ተውት። በቃ ምንም ይኸውል ምንም የፈለገ ተጨቃጭቆ የፈለገ እንጨቃጭቃችሁ የፈለገ ውይይት እናድርግ። ዞረህ ዞረህ እመነኝ አልኩህ። እግዚአብሔር ቀብቶ በላከው በልጁ በኢየሱስ ከድንግል ሴት በተወለደው በዳዊት ልጅ በእግዚአብሔር ልጅ በማርያም
የተራቡትንም በበጎ ነገር አጥግቧል። ለአብርሃምና ለዘሩ እንደተናገረ እስራኤል ብላቴናውን ረድቷል አለች። እንዴ አይገባህም? እንዴ አንተ አይገባሽም? እንዴ አንቺ ማርያም ምንድን ነው ያለችው? ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል። አለቀ አለቀ። እችን የመሰለች ወርቅ ቅድስት ሴት ተናግራ አንተ ገና በእሷ አንተ እመቤቴ ያድኝን ትላለህ። አዳኙን እኮ ነገረችህ። አዳኙ ነገረችህ። ነፍሴ ጌታን ታከብረዋለች ብላ መንፈሴ በአምላኬና በመድኃኒቴ ብላ መድኃኒቱን እኮ ነገረችህ እሷ። አንተ እሷ እመቤቴ መድኃኒቴ ትላለህ። እሷ እኮ መድኃኒት ብላ ነገረች ጌታም ማለት ነው። እና ይሄ ነው ብለን ምንለው። ቴንኪው እንቀጥላለን።